ታዋቂው የስፖርት መሪ አረፉም። በኢትዮጵያ ስፖርት ታሪክ ስመገናና የሆነው የመቻል እግር ኳስ ቡድን የቡድን መሪ በመሆን ያሳለፉትና በበርካታ ስፖርት ቤተሰብ ዘንድ የሚታወቁት ኮሎኔል ተስፋዬ ሀበሻ በዛሬው ዕለት ከዚህ ዓለም ድካም ማረፋቸው ታውቋል። በ1960ዎቹ አጋማሽ በአስመራ የዋሊያ ቡድን የግራውንድ ቴኒስ ተጫዋች በኋላም የክለቡ ስራ አመራር በመሆን ያሳለፉት ኮሎኔል ተስፋዬ ሀበሻ ከ1969 እስከ 1977 ዓ.ም የመቻል ዋና እግር ኳስ ቡድን የቡድን መሪ በመሆን አገልግለዋል። በኃላፊነት ዘመናቸው መቻል በሀገሪቱ እግር ኳስ ውስጥ ጠንካራ ተፎካካሪና ውጤታማ ቡድን እንዲሆንም አስችለዋል። ከበላይ አመራሮች ጋር ጤናማና ውጤታማ ግንኙነት በመፍጠር በርካታ ስመጥር ተጫዋቾችን ከየክፍለ ጦሩ በማደን ለትልቅ ደረጃ እንዲበቁም ትልቅ ሚናን ተጫውተዋል። የአሁኑ መቻል የቀድሞ ምድር ጦር በተለይም በ1970ዎቹ በሀገሪቱ እግር ኳስ ውስጥ ስመገናና ቡድን እንዲሆን ብቻ ሳይሆን በርካታ ደጋፊዎችን እንዲያፈራም የኮሎኔል ተስፋዬ ሀበሻ ሚና ላቅ ያለ ነበር። ኮሎኔል ተስፋዬ ሀበሻ በክለቡ ተጫዋቾችና አመራሮች ብቻም ሳይሆን በሰፊ ስፖርት ቤተሰብ ዘንድ ለስፖርት በተለይም ለእግር ኳስ ባላቸው ልዩ ፍቅርና ጥልቅ ግንዛቤ የሚታወቁ የሚወደዱና የሚከበሩ ትልቅ የስፖርት መሪም ነበሩ። ኮሎኔል ተስፋዬ ሀበሻ ባደረባቸው ሕመም ሳቢያ በሕክምና ሲረዱ ቆይተው ዛሬ ሌሊት ላይ ሕይወታቸው ማለፉም ታውቋል። የቀብር ስነ ስርዓታቸውም ከቀኑ በ9 ሰዓት በለቡ ቅዱስ ገብርኤል ቤተክርስቲያን እንደሚፈጸም ብስራት ራዲዮና ቴሌቪዥን ለማረጋገጥም ችሏል። ብስራት ኤፍኤም 101.1 ራዲዮና ቴሌቪዥን በታዋቂውና በአንጋፋው የስፖርት መሪ ህልፈተ ሕይወት የተሰማውን ልባዊ ሐዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል።